ታሪክ ነው ያላችሁ። ከመጨረሻው ብትሰሙ በእርግጠኝነት ትደሰቱበታላችሁ፣ እንዲሁም ትልቅ ትምህርት ትወስዱበታላችሁ። ሌሎችም እንዲሰሙት ደግሞ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። የአቡነ ተክለ ሃይማኖት አባት ጸጋ ዘአብ እናታቸው ደግሞ እግዚአብሔር ይባላሉ። እነዚህ ሁለቱ እጅግ የሚዋደዱ ባልና ሚስት ነበሩ። እግዚአብሔርን የሚፈሩ ቅዱሳን ናቸው፣ ግን ልጅ አልነበራቸውም። አንድ ቀንም የሀገሩ ገዢ መተሎም ይባላልና እግዚአብሔርን ወደዳት። በጣም ውብና እጅግ መልከ ነበረችና እሷንም ጠልፎ ወሰዳትና ባሏ ጸጋ ዘአብን ሊገለው አሳደደው። ጸጋ ዘአብን ዘሎ ባህር ውስጥ ገባ። በዚያን ጊዜ በዛ ባህር ውስጥ ቅዱስ ሚካኤል ቤት ሰርቶ ጠብቆ እየመገበው ቆየና ወደሚያገለግልበት ቤተክርስቲያን መለሰው። ስለሚስቱ ያዝንና የተክዝ ያለቅስም ነበር። እግዚአብሔርን በመተሎሚ እጅ ወድቃ እሱም ሊያገባት ድግስ አዘጋጅቶ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ፍየሎችን፣ ዶሮዎችን አሳርዶ እሷንም በወርቅና በብር አስጊጧት ሊያገባት ተዘጋጀ። በዚህም ጊዜ እግዚአብሔር እያለቀሰች ከዚህ ከአረሚ ሰው ጋር እንዳልገናኝ ጌታዬ እባክህ እርዳኝ፣ ወደ ባሌ መልሰኝ እያለች ጸሎትን አደረገች። እግዚአብሔርም ጸሎቷን ሰማትና ቅዱስ ሚካኤልን ላከላት። ያ ሁሉ ድግስ ተዘጋጅቶ ታዳሚ ቀርቦ ሙሽራውን ቆሞ እያለ ቅዱስ ሚካኤል እግዚአብሔርን በክንፎቹ ተሸክሟት ቅዱስ ጸጋ ዘአብ ወደሚያገለግልበት ወደ ቅዱስ ሚካኤል ቤተክርስቲያን አድርሶ አቆማት። ቅድስት እግዚአብሔርም ከዚያ ቤተክርስቲያን ወትሮ ከምትቆምበት ቦታ ቆማ ይህን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። እግዚአብሔር እንደሆነችም አላወቅም። ወንድ ባሪያ ሴት ደንገጦር የሌላት እንዲህ ያለች ሴት ከየት መጣች እያለ አሰበ። እንዲህ ያደነቀ ቤተክርስቲያንን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እርሷ መጣና እንደተከናነበች ባረካት። ፊቷንም አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን አላት። አዎ ደህና ነኝ አለችው። ከቤተ መንግስት ወገን የምትመስይ ወንድ አሽከር ሴት ደንገጦር ሳታስከትይ ብቻሽን ለምን ትሄጃለሽ አላት። እርሷም መልሳ እውነት ነው፣ ከቤተ መንግስት ወገን ነኝ፣ አሽከሮችን አስከትዬ ያለኝን ሁሉ ይዤ ስሸሽ ሞተሎሚ ያገኘኝ ሁሉንም ወሰደብኝ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማርካለች ሲሉ ሰምቼ ስለሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ህጉን ክህነቱን ማፍረስ አይገባውም። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ደሃ ነው። እርሱንም ብታገቢ ላንቺ ውርደት ነው አላት። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። እርሱም ጸጋ ዘአብ እንደሆነ አልነገራትም፣ ግን እሷ አውቃለች። እርሷም ከተማረከች በኋላ ይመልስለታልና አለችው። እንኳን ከተማረከችበት ይቀርና ከሞተችበትም በኋላ አንስቶ መስጠት ለእግዚአብሔር በተቻለ ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል። እሷም ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነህን አለችው። አዎ እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለሳለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማቢ ሰውነት እንደ ውሻ ደም ርኩስ ነው፣ እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽህናን ይወዳሉ አላት። ሃይማኖቱ እጅግ እንደጸና ባየችው ጊዜ ፈጥና ተነስታ ከፊቱ ቆማ ክንብርባን ገልጻ ታየችው። ጌታ የፈጽመው ቀኝ እኔ ሚስት እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወርቆ እግሯን ጉልበቷን ሳማት። እህቴ ወይ እንደምን ሆንሽ? ከዚህስ እንደምን ደረስሽ አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገልኝ የእስራኤል ፈጣሪ ክብር ይመስገን፣ የጌትነቱን ስም ይመስገን፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የአገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ነው ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ ብዛት